በትግራይ የተከሰተው የድሮን ጥቃት አዲስ የጦርነት ስጋትን እየፈጠረ ይገኛል ተብሏል። ይህ የድሮን ጥቃት የት አካባቢ ተፈጸመ? ከዚህ መፈጸምስ በስተጀርባ ምን አይነት ሁኔታዎች ነበሩ? በእነዚህ ጉዳዮች ዙሪያ ያልተሰሙ መረጃዎችን ለእናንተ እናጋራለን። ስለምትከታተሉ እናመሰግናለን። አሁን በቀጥታ ወደ መረጃው እናልፋለን። የድሮን ጥቃት መፈጸሙ የተሰማው ዛሬ ጠዋት ነበረ። ይሄ የድሮን ጥቃት የተፈጸመው በሰሜን ትግራይ ሸራሮ ከተማ አቅራቢያ በምትገኘው ጠቀምቲ በተባለች ቦታ አርብ ዕለት እኩለ ሌሊት ላይ ነበር። እንግዲህ ይሄ የድሮን ጥቃት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትን ፈጥሯል። እንደ አካባቢ ምንጮች ከሆነ ወታደራዊ ኢላማዎችን በዋናነት የጥቃቱ ዋና ቦታዎች ተደርገው ተወስደው ከምሽቱ 5 ሰዓት እስከ ሌሊቱ 7 ሰዓት ገደማ የቆየ ጥቃት መፈጸሙ ተነግሯል። በሌሊቱ ፍንዳታ ሳቢያ የቆሰሉ ወታደሮች ለሕክምና ወደ ሸራሮ ሆስፒታል ተወስደዋል ተብሏል። ስለዚህ ጉዳይ እንግዲህ በተናጠል ማን እንደፈጸመውና የጉዳቱ መጠን ምን ያህል እንደሆነ ማረጋገጥ እስካሁን አልተቻለም። በአሁኑ ወቅት እንግዲህ የተፈጸመው ጥቃት እንግዲህ እኛ ከሰሞኑን የዘገብነው መረጃ ነበረ። ይህም ማለት የትግራይ ውስጥ ያለችው አርሚ 13 የተሰኘችው ተዋጊ ኃይል ወደ ሱዳን በመጓዝ ከጀነራል አብዱልፈታህ አልቡርሃን ሰራዊት ጋር በመሆን አርኤስኤፍ እንድትወጋ ተወስኖ እንደነበረ ይነገራል። ይህንም ዘገባ በትናንትናው ዕለት ነግረናችሁ ነበረ። የታጋዮች የሞባይል ስልክ እዛ ውስጥ ያሉ ተዋጊዎች ስልክ እንዲወሰድ ተደርጓል። ማንኛውም አይነት የግንኙነት መስመርም እንዳይኖራቸው በአዛዦቻቸው ዘንድ ገደብ ተጥሎባቸዋል። በዚህም ምክንያት ዝርዝር መረጃ ለማግኘት እጅግ በጣም ተግዳሮት እየፈጠረ ይገኛል። ሆነም ግን በዋናነት ይሄ ጥቃት ተፈጸመበት በተባለው አካባቢ ገመሃሎ በሚባለው አካባቢ ነው። ይሄም አካባቢ የሚገኘው እንግዲህ በታህታይ አዲያቦ ወይም ታች አዲያቦ አካባቢ ሲሆን ይሄ አካባቢ እንግዲህ በዋናነት ተይዞ ያለው በኤርትራ ሰራዊት ቁጥጥር ስር ነው። የኤርትራ ሰራዊት ቁጥጥር ስር እንግዲህ ያሉ አካባቢዎች እስካሁንም እንዳሉ ናቸው። እዚህ አካባቢ የነበረው አርሚ 13 ወደ ሱዳን እንዲሄድ ተወስኖ በኦም ሀጀር በኩል ወደ ሱዳን እንዲሻገር ታቅዶ እንደነበረ ነው የተነገረው። ይሄ ኃይል የመሐመድ ሐምዳን ዳጋሎ ጦር እንዲወጋ ታልሞ የተዘጋጀ ነበር። አርሚ 13 የነበረችበት ቦታ በአርሚ 42 ተተክታ ነበር። ነገር ግን እኩለ ሌሊት ላይ የተፈጸመው የድሮን ጥቃት እንግዲህ ከላይ እንደጠቀስ ነው ቢሆን በአሁኑ ሰዓት እንግዲህ ያሉት መረጃዎች እንግዲህ እንደሚያመለክተው በሰሜን ምዕራብ ዞን ታህታይ አዲያቦ ወረዳ ገመሃሎ በተባለው አካባቢ እንደተፈጸመ ነው ስፔሲፊክሊ የተገለጸ ያለው። ከአንዲት የገጠር ቀበሌ አደመይቲ ከተሰኘችው ቀበሌ ተነስተው በኤርትራ አድርገው ወደ ሱዳን ሊሄዱ ነበር ተብሏል። አርሚ 13 ሰራዊት ማለት ነው። ይህ ደግሞ የአርሚ 7 የተሰኘው ኃይል እነሱ ለቀው በሚወጡበት ሰዓት እንዲተኩ ነበረ የታቀደው። ሆኖም ግን በጉዞ ላይ የነበረችው አርሚ 13 ሰራዊትም ሆነ ከባድ የሆነ የጦር መሳሪያ ታጥቃ ነበረ። በዚህ ገመሃሎ በተባለ ቦታ በደረሰችበት ወቅት ነው የድሮን ድብደባ የተፈጸመባቸው። በዚህም ውስጥ ከቆሰሉት ባሻገር የሞቱ ተዋጊዎችም አሉ የሚል መረጃ እየተሰራጨ እንደሆነ ተመልክተናል። በአሁኑ ሰዓት የጥቃት ወደ ተፈጸመበት አካባቢ መንቀሳቀስ እንዳልተፈቀደ ነው እየተገለጸ ያለው። ይሄ ሁኔታ የሚያሳየው እንግዲህ የትግራይ ከዚህ በፊት የኢትዮጵያ መንግስት ያቀረበው ወቀሳ ነበረ። ቲዲኤፍ የተሰኘው የትግራይ ተዋጊ ኃይሎች ከጀነራል አብዱልፈታህ አልቡርሃን ሰራዊት ጎን በመቆም ከሐምዳን ዳጋሎ ጋር የተዋጉ ይገኛሉ፣ ከአርኤስኤፍ ጋር እየተፋለሙ ይገኛሉ የሚል ክስ ቀርቦ ነበረ። ይህም ክስ በህወሓትና በሌሎች ወገኖች ዘንድ ማስተባበያ ተሰጥቶበት ነበር። ይህ ማስተባበያ እንግዲህ ብዙም ሳይቆይ ነው ይሄ አርሚ እየተንቀሳቀሰ የነበረው። ስለሆነም የድሮን ጥቃቱን ማን ሊፈጽመው ይችላል? በርካታ ግምቶች እየተሰጡ ነው። እንደ ዋዜማ ያሉ የመሀል ሀገር ሚዲያዎች ብዙም በጉዳዩ ዙሪያ በተለይ አርሚ 13ን በተመለከተ አርሚ 13 ወደ ሱዳን የማምራቱ ሂደት በኤርትራ በኩል በኦም ሀጀር በኩል ሊያልፍ የታቀደበት ሂደት በሱ ዙሪያ ዝርዝር መረጃ እስካሁን እየሰጡ አይደለም። ነገር ግን እንደሚገመተውም ሆነ ከሚመጡት መረጃዎች መነሻ በማድረግ
ይሄ ጥቃት ሊፈጸም የሚችለው አንድም በጀነራል መሐመድ ሐምዳን ዳጋሎ የሚመራው ጦር ሊሆን ይችላል ተብሏል። ምክንያቱም ይሄ ጦር በዋናነት ትጥቅ አለው፣ የድሮን ትጥቅ አለው። በድሮን ጥቃት ይፈጽማል። ብዙ ጊዜ የሳፍ ወይም ደግሞ የሱዳን አርሚ ፎርስስ ላይ ጥቃት በመፈጸም ይታወቃል። ይሄ ኃይል እንግዲህ በማን እንደሚደገፍ የምናውቀው ነው። ስለሆነም በዚህ ኃይል ቀድሞ መረጃ በመድረሱ ሳቢያ ይሄ የአየር ድብደባ ሊፈጸም ይችላል። በድሮን ያውም በድሮን ነው ሊፈጸም ይችላል ተብሎ የሚገመተው። ከዛ ያለፈ ግን በኢትዮጵያ መንግስት በኩል ነው ለማለት ግምቶችን መውሰድ ያስፈልጋል። አሉ በሚዲያ በኩል በፌዴራል መንግስቱ በኩል የህወሓት ላይ ምረር ብሎ የሚቀርቡ ትችቶች አሉ። ህገወጥ ቡድን ህገወጥ አካሄድ እያካሄደ ያለ አካል እየተባለ ሲገለጽ እናያለን። ከሰሞኑ ጀነራል ሳሞራ ዩኑስም የሰጡትን ቃለ መጠይቅ የምንመለከተው ነው። ምክንያቱም እርሳቸው በጣም መረር ባለ ሁኔታ ነው የገለጹት። እርሳቸው ደግሞ ያላቸው ቅርበት ከፌዴራል መንግስቱ ጋር ያላቸው ግንኙነት እጅግ በጣም የታወቀ ነው። ማለት ምንም ሊለባበስ የሚችል ነገር አይደለም። ከዚህ በፊት በሹክሹክታ ይነገር እንደነበረው አይነት አይደለም። ስለሆነም በዋናነት የፌዴራል መንግስቱ ወደዛ አይነት ሂደት ይገባል ተብሎ አይገመትም። በሰፊ እድል ያለው የጀነራል ሐምዳን ዳጋሎ ኃይል የፈጸመው የድሮን ጥቃት ሊሆን ይችላል ተብሎ ነው የሚገመተው። ስለሆነም ከዚህ የድሮን ጥቃት በስተጀርባ የሐምዳን ዳጋሎ ኃይል አለ ተብሎ ቢገመት የሚገርም አይሆንም። የሱዳን ፖለቲካዊ ውጥረት ወደ ድንበር ተሻግሮ ወደ ትግራይ ሰፋም ሲልም ወደ ኢትዮጵያ እየገባ ይሆን የሚለውን ግምት የሚጭር ነው በአይምሮ ውስጥ። ስለሆነም የኤርትራም የቀጣናዊ ትወናዋ ማለትም የአልቡርሃንን ድጋፍ መስጠትና ሐምዳን ዳጋሎን መቃወሟ በዛ ላይም ደግሞ ጽምዶ የተሰኘውን እንቅስቃሴ በሱዳን ውስጥ በተለይም በፖርት ሱዳንና በካርቱም ስታካሄድ እንደነበረች ስንመለከት ሁለቱ ኃይሎች በኤርትራና የህወሓት ኃይሎች ከሐምዳን ዳጋሎ ጋር አይንና ናጫ ናቸው ለማለት ይቻላል። ዞረም ቀረም እንግዲህ የጉዳቱ መጠን በዝርዝር የተጠቀሰ ነገር የለም። ከዚሁ ጋር አስመራን የምንሄደው ገመሃሎ ቅድም እንደጠቀስነው በኤርትራ ጦር ቁጥጥር ስር ያለ ነው። ቲዲኤፍ የተሰኘው ኃይል በዛ ውስጥ እንቅስቃሴ እያደረገ አይደለም። ይሄ እንቅስቃሴ የተፈቀደለት ምናልባት ከኤርትራ መንግስት ጋር ባለው ግንኙነት ሳቢያ የተፈጠረውን መለሳለስ ተከትሎ እንደሆነና የኤርትራ መንግስት መልካም ፍቃድ ታክሎበት እንደሆነ መገመት የሚቻል ነው። ስለምትከታተሉ እናመሰግናችኋለን። ወደ አንድ አጠር ያለ መረጃ እናልፋለን። ይሄ ደግሞ ከምንሰማው መረጃ ደግሞ ለየት ያለ ነው። የአፍሪካ ህብረት በቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካኝነት አዲስ የማስታረቅ ጥረት ለመጀመር እቅድ እንዳለው አመልክቷል። በዚህ ጉዳይ ላይ የህብረቱ ባለስልጣናት ከብሪታንያና ከኦስትሪያ ሀገራት ተወካዮች ጋር መወያየታቸውም ተነግሯል። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን በኤክስ ይፋው የማህበራዊ ሚዲያ ገጹ እንዳስታወቀው የህብረቱ የፖለቲካ ጉዳዮች ሰላምና ደህንነት ባለስልጣናት ከአጋር ሀገራት ከኦስትሪያና ከብሪታንያ ጋር በመተባበር የፕሪቶሪያን ስምምነት ተፈጻሚነት የሚከታተለው የሚያረጋግጠውና የሚያስከብረው የባለሙያዎች ቡድን በገጠማቸው ቀጣይ ስራዎች ዙሪያ ማስተባበር በሚቻልባቸው ጉዳዮች ላይ ውይይት ተደርጓል። ባካሄዱት ውይይትም በፕሪቶሪያው ስምምነት መሰረት የተቋቋመው የክትትል የማረጋገጫና ተገዥነት ባለሙያዎች ቡድን በትልቁ ተልእኮ ላይ ትኩረት በማድረግ ሰላምን ለማስፈን የሚያስችሉ ስራዎቹንና ድጋፎቹን አጠናክሮ እንደሚቀጥል አረጋግጠዋል። እነዚሁ አካላት ባካሄዱት የጋራ ውይይት በትጥቅና መልሶ ማቋቋም ሂደት ውስጥ ሁኔታዎች፣ በሰብአዊ እርዳታ እንዲሁም በቀድሞ ፕሬዚዳንት ኦሉሴጉን ኦባሳንጆ በኩል በሚጀመረው አዲስ የማስታረቅ ጥረት ዙሪያ መወያየታቸውን አስታውቋል። የፕሪቶሪያ ስምምነት ፈራሚ የሆነው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት በእነዚህ ቀናት ለዲፕሎማቶች ለአጋር ሀገራትና ለዓለም አቀፉ ማህበረሰብ ባቀረበው ወረቀት ወይም ማስታወሻ ወይም ኤድ ሚሞዌር እያንዣበበ ያለውን አጥፊ ጦርነት ለማክሸፍ አስቸኳይ እርምጃ መውሰድ ያስፈልጋል ሲል ነበር ጥሪውን ያቀረበው። በሌላ በኩል ደግሞ የቀድሞ የናይጄሪያ ፕሬዝዳንት የማስታረቅ ሂደት ስለመጀመራቸው የተዘገበ ነው። ሂደቱ እስከምን ድረስ ይሄዳል? እናንተም ኮሜንት ላይ አስተያየቶቻችሁን ማስፈር ትችላላችሁ። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ።